መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ ለኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። እዚህ ስታያችሁ ሌላ ነገር ነው ከሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለኔ ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም ስማኝ። ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንደመጣሁት በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? ሩታ እየመጣች ነው። ከመጣች እዚህ ካገኘቻችሁ እሺ እናናግራት። እሷ አይደለም ማለት በግድ ቢሆን ነገር የለም፣ ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገርም የኛ ነገርም አይደለም። አቤላ እኔ እንዴት ማለት በዛ ልክ እኔ እንደምወደው እንደማፈቅረው ቢያቅማ በዛ ደቂቃ ውስጥ አሁን ሩታ መጥቶ ሌላ ችግር ከሚፈጠር ብንወጣ ይሻላል። ይቅረብ ሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። አቤላ ሰላም ናቸው? ሰላም እንዴት ናችሁ ቤተሰብ? እኛ ደህና ነን እግዚአብሔር ይመስገን። ሰላም እንዴት ናችሁ ቤተሰቦች? አለኝ እግዚአብሔር ይመስገን። እሺ እኛ አለን እግዚአብሔር ይመስገን። ያው ይሄን ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ስለዚህ ያው ፊታችን ላይ የምትረዱት ነገር ይኖራል ብዬ አስባለሁ። ስለዚህ ትናንትና የተፈጠረውን ነገር አይታችኋል። አብርሃምና ሩታ እየሆኑት ያሉት ነገር ልክ አይደለም። ያ ማለት ደግሞ ያው ምናልባት ካነጋገሬ ትንሽ ተናደድኩኝ ወጣ ያለ ቃል ልናገር እችላለሁና ለዛ በጣም ይቅርታ። ግን ደግሞ ራሴን በጣም ለመቆጣጠር እየሞከርኩ ነው። ምክንያቱም መሆን ባሌለበት መልኩ ነው ነገሮች እየሄዱ ያሉት። ያ ማለት ደግሞ አንዳንድ ጊዜ እውነቴን ነው የምላችሁ ለሰው ልጅ በዛ ልክ እየለፋችሁ ለሰው ልጅ በዛ ልክ የእሱን ደስታ እየፈለግኩኝ ሰላሙን እየፈለግኩኝ ልክ ሰላሙን እኔ እንደዛ እየለፋሁለት የሆነ ያህል ነገር ደግሞ እሱ መርዳት አቅቶታልና የሆነ ነገር ሩታ አድርጋበት ኦር ሰምቲንግ የሆነ ነገር ብቻ እሱ ላይ ያሰበችው ነገር አለ ብዬ ነው ማስበው። ምክንያቱም አብርሃም መጀመሪያ ላይ ሰላም አልነበሩም፣ ደህና አልነበሩም። ስለዚህ ማንኛውም ሰው ሊያደርግ የሚችለውን ነገር ነው እኔ ላደርግ ያሰብኩት ማለት ነው። ያ ማለት እንደምታውቁት ነው ማለት ማውራው ይገባችኋል ብዬ አስባለሁ። ያው ሩታ ከህይወታችን ውጪ ብላ አብርሃምን ይዛ መጣ። አብርሃም እንደዛ እንዲለኝ አድርጋለች እና እኔ ደግሞ ሙሉ አላመንኩበትም። ምክንያቱም ደብረ ዘይት ይዤው ሲሄድ ያለውን ነገር እያየሁኝ ነበረ። የሆነ ፊቱ ላይ ሰላም እያየሁኝ ነበረ። የሆነ ነገር እያየሁበት ነበረ ልጁ ላይ ማለት ነው። የሰላም ነገር፣ የጤና ነገር፣ የረፍት ነገር። ወንድ ልጅ ነው ጭንቅላቱ ላይ ብዙ ረስት እያየሁኝ ነበርና ያንን ነገር ባንዴ ያንን ደስታውን ስታይ ነው ዛሬ ላይ ሩታ እንደዚህ መታ የሆነ በቃ እልህም ይዟት ይሁን አላቅም፣ እኔ ለማስቀናት ይሁን አላቅም፣ እሷ እንደጣለችው ወድቋ አለመገኘቱ፣ እሷ እንትን እንዳንቋሸሸችው፣ እሷ ዲስሪስፔክት እንዳደረገችው፣ እሷ እንደገፋችው እሱ እኔም አቤልም ብሩክም ስድብን ሳንፈራ ማንም ምንም ይምጣ ብለን ከአብርሃም ጎን ስለሆንን ነው እልህ ተጋብታ እሱንም የሆነ ነገር አስነክታው ይሁን እኔ ምን ብላ አናግራው ይሁን ምን ብላ ስለኔ መጥፎ ነገር አውርታው ይሁን እኔ ምንም ሊገባኝ አልቻለም። በዛ ልክ አብርሃም እኔ በጣም እርግጠኛ ስለሆንኩኝ በዛ ልክ አብርሃም እንዴ ባንዴ ነገሮችን ወስኖ ከህይወቴ ውጪ አለኝ ከሷ ጋር ሆኖ ማለት ነውና ማለትም ቢኖርበት እስከዛሬ ድረስ አይታችኋል። ወደ ኋላ ብላችሁ መለስ ብላችሁ ማየት ትችላላችሁ። እኔ እነሱን ደስታ ለመመለስ የአብርሃምን ደስታ ሩታን ምግባባትን ጓደኛዬም ኦር ሰምቲንግ ምንም ስላልሆነች ምንም ችግር የለውም። ግን የአብርሃምን ደስታ ለመፈለግ በራሴ መንገድ ብዙ ጊዜ እነሱንም እንትን ለማድረግ ሞክሬ ነበረ። ግን ደግሞ ነገሮች እየተመቻቹ ስላልነበረ ኦር ደግሞ እሷም ሁኔታው እየገፋችኝ ዲስሪስፔክት እያደረገችኝ እየናቀችኝ ከመናገር ውጭ ምንም እያደረገች ስላልነበረ ተስፋ ቆርጬ በራሴ መንገድ አብርሃምን ማስደሰት ጀምር በራሴ መንገድ ነገሮችን እየተግባር ሰው ሲሆን ዛሬ ላይ እሷ ልክ እሷ እንደጣለችው እንዲሆን ፈልጋ ነበር መሰለኝ። ብቻ ብዙ እውነት ጭቅላቴ ላይ ብዙ ነገር አለና አሁን እሱ ልላችሁ ሳይሆን አብርሃም የሆነ ነገር ሆኗል ብዬ ነው ማስበው። በቃ
ምን ብላ እንዳሳመነችው አላውቅም። የእውነት ወዳው የእውነት አፍቅራው የእውነት እሱን ፈልጋ የእውነት ከሱ ጋር መታረቅ እንዳልፈለገች በደንብ ግልጽ ነው። እስካሁን ብትፈልግ ኖሮ ወደኋላ መለስ ብላ ነገሮችን ማድረግ ትችል ነበረ። ከዚህ በፊትም እንደዛ ሲለምናት እንደዛ መኪና ገዝቶ ቤቷ ድረስ ሲሄድ እንደገና ወርቅ ሲገዛላት እንደገና በጊዞ ሲሄድ እንደገና እሷን ትሪት ለማድረግ ያ ሁሉ ስጦታ ይዞ ሲሄድ ያ ሁሉ ልመና ሲያደርግ ውሃ እየደፋች ከመሸኘት ውጭ ምንም እያደረገች አልነበረም እና ያኔ ልቧ ይራራ ነበረ። ዛሬ ላይ እሱ ደስተኛ ስለሆነ ይሄ የእልህ ፍቅር የእልህ ትዳር የለም። ስለዚህ የሆነ ነገር በየዋህነቱ በዝምተኝነቱ ልታጠቃው እየፈለገች ነው እንጂ በእርግጠኝነት ሩታ መልካም ነገር አስብ አይደለም እሱ ጋር የመጣችው። እኔ ደግሞ የሆነ ያህል ፐርሰንት እርግጠኛ ስለሆንኩኝ ነው እስከዛሬ መመለስ ትችል ነበር እና ለዛ ነው አቤልም ብሩክም በጣም በዚህ ነገር ተበሳጭተናል። ምክንያቱም ትናንትና ሀሳቤንም እንዳልጨርስ ያው ሁኔታዋን እያያችሁ ነበርና እንዳላናግረው እሱንም የእሷም ሁኔታ በቃ በጣም እየገፋፋኝ ስለነበረ ተረጋግቼ ነገሮችን ለማሰብ ሞክሬያለሁ። ምክንያቱም አሁንም ቢሆን አብርሃምን ለመርዳት ነው ሞክረው። ምክንያቱም እሱ በጣም የዋህ ነው፣ መልካም ነው፣ ዝምተኛ ነው። የሆነ አላቅም ብቻ በልብላዊ ምን አስነክታው እንደሆነ አላቅም። ይቅርታ በጣም ቴንሽን ሆኛለሁ። አቤላ ምናልባት የምትለው ነገር ካለ አሁንም ደግሞ ያለነው የአብርሃም ሩም አካባቢ ነን እና እዛ ሄደን በደንብ በስተክክል ስነስርዓት ባለው መልኩ እኔ በሱ ተስፋ የምቆርጥ ሰው አይደለሁም እና ስነስርዓት ባለው መልኩ ሩታ እንዲህ ናት እንዲህ ነው ቢያንስ እሱ ሊታይ ያልቻለው ነገር እኔ ላስረዳው ሞክራለሁ እና እነሱም ያው ወንድ ስለሆኑ የስሜታቸውን እንደኔ ማስረዳት አልቻሉም እንጂ መጀመሪያ ላይ ተነጋግረን ብዙ ነገር ያወራነው ነገር አለና አቤላና ብሩክ እንግዲህ ያው የተፈጠረው ነገር እንዳስደበራችሁ የእሷም ዓላማ እንዳልገባችሁ ግልጽ ነው እያስባለሁ። ሄርሜ ልክ ነሽ። የእሷ ዓላማ ምን እንደሆነ አናውቅም። ምክንያቱም ትልልቅ ሰው በጣም ቤተሰቦቿ የአብርሽ ቤተሰብ ጓደኞቹ በጠቅላላ እነ ማር ከመጀመሪያ ጀምሮ ብዙ ነገር ሞክረው እምቢ ያለች የሰማች ሰው አይደለችም። ግን ደግሞ እስከ ማሳሰር የደረሰች ሰው ነች። ብዙ ነገር ያደረገች ሰው ነች። ግን ደግሞ በቅስፈት ከአንቺ ጋር አብረን ሆነን ለሶስት እያወራን ነው አይደል? እኔ አንቺ ሆነን ሩታ ምናምን ሆነን እያወራን እያለ ነው እኔ ከአብርሽ ጋር ጠርቼው አሁን ከኔ ጋር እንደሚሆን ምናምን አሳያችኋለሁ ብላ ያሳየችል እና ይሄ እልህ እንደሆነ ግልጽ ነው። እና ደግሞ ከጊዜ በኋላ ደግሞ እሱ ራሱ እየተቀየረ ምናምን እንደመጣ ነው እኛም የተረዳ ነው። ምክንያቱም በክፉ ቀን እና በከፋው ሰዓት አጠገብ የነበረው እኛ ነን፣ ማንም አልነበረም። ሁሉም ሆይ ሆይ እያለ ይሄዳል። እንደዚህ ከዚህ ራቅ ምናምን ከማለት ውጭ ምንም እያደረገ አልነበረም። እኛንን በተቻለን አቅም ከሀገር እያስወጣን ያለበት ነገር ከጭንቀቱ ከምኑ ምናምን እንዲርቅ እያደረገ የነበረው እኛ እንጂ ሌላ ሰው አልነበረም። እኛም ሁላችንም ከሩታ ጋር እንዲሆን ብዙ ነገር አድርገናል። ይሄ የማይዋሽ ነገር ነው፣ ምክንያቱም የሚያስደስተው ነገር ስለሆነ ማለት ነው። ግን አልተሳካም። አሁን ግን በድንገት እንደዚህ ሩታ መሆኗ ግራ ገብቶኛል። ምንም እንደሆነ ደግሞ አብረን የምንጠይቀው ይሆናል። እኛ የእሱን ደስታ ነው የምንፈልገው። ግን ደግሞ እንደዚህ በአንዴ መቀየሩ ወይ ደግሞ እየተፎገረ ነው። አሁንም ከኛ ተቀያይሞ እኛን አስቀይሞን ሩታ እያታለለችው የሆነ ሰዓት ደግሞ እውነቱ ገብቶት ወደ እኛ ቢዞር እኛ ራሱ እንደ በፊቱ ልንሆንለት አንችልም። ምክንያቱም እኛ ጎቶናል። በዚህ ሰዓት ካልተረዳ እውነቱን ማወቅ ስለምንፈልግ ማለት ነው። አሁን ሩሙ አካባቢ ነን። ሄደን ያለውን ነገር ምንጠይቀው ይሆናል። ሁሉም ነገር ከራሱ አንደበት መስማት አለብን ብዬ ነው የማስበው እና ጊዜያችንን ማንጨርስ ቶሎ ገብተን ያለውን ነገር ከራሱ ብንሰማ ብዬ ነው የማስበው። ምክንያቱም ተፎግሮም ከሆነ ወይም ደግሞ የማታለል ነገር ላይ ከሆነ ያለው ወደ ትክክለኛው መንገድ እንዲመጣ ምንችለውን ነገር ማለት መስማት ምንፈልገውን እውነት ከራሱ አንደበት ብንሰማ ይሻላል ብዬ አስባለሁ። ስለዚህ እንሂዳ። የለም
አብሽ እንዴት ነህ? እንዴት ነው? ደህና ነህ? ሰላም ወይ? ሰላም ናችሁ? እንዴት ነህ? አረብሽኝማ? ደህና ነህ? ሳትነግሩኝ መጣችሁ? ትኖራለህ ብለን ነው። እንዴት ነህ? ደህና ነኝ። ደህና ነህ? ከትናንትናው ትንሽ ወዝክ መጥቷል። ምንም አትልም። ደህና ነህ? ደህና ነኝ። ትናንትና ደህና ነበርክ? ደህና ነበርኩ። ምን አልኩ? ምንም። ምናልባት አንዳንድ ጊዜ ምን አለ መሰለክ፣ አንዳንዴ አለ አይደል፣ ምናልባት ከኔ የሚያስፈልግ ነገር ካለ ያ ማለት ያልታየህን ነገር ኦር ደግሞ ያላወቅከውን ነገር ወይም ደግሞ ያልተሰማህን ነገር ወይም ደግሞ ልጠረጠር ያልቻልከውን ነገር ነው ልነግርህ የፈለግኩት። አብርሽ ታውራሃል ቢገባክ ማለት ነው። ስደውልልክም ስልክ አታነሳም። ያ ሁሉ ቴክስት እየላኩልክ እኔ እናንተ ያ ሁሉ ነገር እንዳላሳለፍን እንደዚህ በዚህ ደቂቃ ውስጥ ነገሮችን ለማቋረጥ ለእኔ ሳይከብደኝም እኔ አሁን እዚህ ጋር ቆሜ እንዳየኸኝ አይደለም አዳሪ እንዴት ነው እንዳደርጉኝ የማውቀው። በቃ ማለት ስለማከብር ነው ሂጂ ስትለኝም የሄድኩት። ስለዚህ አብርሽ እኛ ሁላችንም ከጎንነን እስካሁንም ባለው ድረስ ማለት ነው። ግን ደግሞ አንተ የሆነ ነገር ሳትሆን በዚህ ልክ ይህን ነገር መወሰን አትችልም። ምክንያቱም የሆነ ነገር ትረዳለህ። ገባክ? እሷ ምንም መልካም ነገር አስባ እንዳልመጣሽ ግልጽ ነው። ከኔ አፍ አትጠብቀው አብርሽ። እንዴ የፈለገ ብታፈቅራት የፈለገ ብትወዳት አላቅም፣ ብቻ እንዴ ሰው ልጅ ለምን በዚህ ልክ መረዳት በዚህ ልክ እንዴት ይከብድሃል አብርሽ? እሷ ልትሸውድህ እየሞከረች ነው። በቃ ያሁሉ ቴክስት ስልክልህ ያሁሉ ስደውልህ ቢያንስ ልታወራኝ ፈቃደኛ መሆን ነበረብህ አይደል? እንደዚህ ባንዴ ነገሮችን ለማቋረጥ መወሰንህ ልክ ነው ብለህ ታስባለህ? እኔ ይሄን ያህል ጠላትክ ነኝ አብርሽ? ቢያንስ ሰው ሆይ ስላለልክ ወር ደግሞ የሆነ ነገር ስላለክ አይደለም። እኔ እናንተ የምናውቀው ነገር አለ አይደል እንዴ? እኔ ለአንተ መልካም ነኝ እንጂ መጥፎ ነገር አስቤ ይላቃለሁ። ደስታህን ነው አይደል ማስቀድመው አብርሽ። ስለዚህ አሁን ጥያቄ በጣም ስለሆነብኝ ነው። ማታ ራሱ እንቅልፍ በጣም ስለነሳኝ ነው ከምልህ በላይ ማለት ነው። ስልክ አለማንሳትክ፣ ቴክስት አለመመለስክ፣ ነገሩን ባንዴ በቃ ሄርሜላ እንደዚህ ትውጣ ከህይወቴ ምናምን ብለክ የወሰንክበትን ነገር ትክክል እንዳልሆነ ነው ልነግርህ የምፈልገው። ምክንያቱም እየተሸወድክ ነው ያለው አብርሽ። እኔ አንድ ጥያቄ መጠየቅ ፈልጋለሁ አብርሃም። እርግጠኛ ነህ አንተ ሩታ ከልቧ ነው የቀረበችህ? ከአንተ ጋር የሆነችው ከልቧ ነው? ከዚህ በፊት የተፈጠረውን ማሰብ አለብህ። ለምንድን ነው እንደዚህ ቶሎ የታረቀችኝ ብለህ ማሰብ አለብህ አብርሃም። ትልልቅ ሰው ገብቶበት ነበር በእናንተ እንትን ብዙ ሰው ተለምኗል። የልጅነት ጓደኞች እነ ኤፍሬም እነ ማርቆስ ከመጀመሪያው ጀምሮ እኛም ሁላችንም አይደል እህቶችም አይደል ብዙ ሰው ገብቶበት ምንም ያስተካከለ ነገር እንዴት ነው በአንዴ እንደዚህ ልትል የቻለችው ልትቀየር የቻለችው? ምንድን ነው እያጃጃለች ነው አብርሃም? አብርሽ አንተ እኮ የዋህ ስለሆንክ ዝም ስለምትል በቃ ነገሮችን በክፋት አድርገህ ወይም ደግሞ ነገሮችን የሰው ልጅ በክፋት አያስብብኝም ብለህ ስለምታስብ ጭንቅላት እንዴ በቃ በቀረብኩ ልክ ስለማቀም አይደል? ያንተም የዋህነት ነው እንደዚህ እንደወድህም እንዳከብርህም ብዙ ነገር ለአንተ እንደሆነ የሚያደርገኝ። ስለዚህ ያንን ነገር ደግሞ አውቃ እሷ እየተጠቀመችብህ ነው ያለችው። አብርሽ ይበቃል አብርሃም፣ ገብቶሃል? እኔ አሁን ከእሷ ጋር ስለታረቅኩ ምንም ተፈጥሮብኝ ምናምን አይደለም። ምንም የሚጎልብንም ምናምን ነገር የለም። ምንፈልገው ያንተን ደስታ ነው ያንተን ፍቅር ነው አይደል? ግን ደግሞ አሁንም ከእሷ ጋር እያጃጃለች ወይ ደግሞ ሄርሜላን እኛን ለማብሸቅ ከሆነ እሷን መርጣ ከእናንተ ህይወት ወጥተን ምንም ነገር ከአንተም አጠገብ ላንሆን እንችላለን። ግን ደግሞ የዛኔ እውነቱ ከገባ ለነሱ ለእኛ ብላ ወይ ደግሞ እኛን ለማብሸቅ ብላ ከገባች እርግጠኛ ነኝ እኛንም ታጣለ እሷንም ታጣለ ነው አብርሃም። ይኸውልህ በከፋ ሰዓትና ባልዘንክበት አንገት በደፋ ሰዓት እኛ ነን አጠገብ የነበረው። ግን ያንን ነገር እውነት ነው ወይስ እውነት አይደለም ብለን እንድታጣራ እንፈልጋለን አብርሃም። ወይስ ምን አስነክታ ነው ወይ ምን ሆነ ነው? እኔ ግራ ገባኝ እኮ አቤል። ባንዴ ነው የተቀያየረብኝ ሁላ ማለት ነው። ብቻ እኔ አሁን እንዲህ ነው ልክ አይደለም አብርሽ። ግን ደግሞ አሁንም ቢሆን አንተ ስትጎዳ፣ አንተ ስታዝን፣ አንተ የሆነ ነገር ስትሆን ማየት አልፈልግም። ምክንያቱም ከድሮም ጀምሮ ያንተን ሰላም፣ ያንተን ፍቅር፣ ያንተን ጤና፣ ያንተን ደስታ ማየት ነው የምፈልገው። ለዛ ቢያንስ የሆነ ነገር መረዳት አለብህ። እሷ ልክ እንደዛ ዲስሪስፔክት እንዳደረገች ልክ እንደሆን ልጅ እንኳን ክብር መስጠት እንዳለባት ክብር ሳሰጥክ በቃ ስለወደድካት ቤቷ እንደዛ አንዴ መኪና ይዘህ እየሄድክ አንዴ ወርቅ ይዘህ እየሄድክ አንዴ እሷን ዛሬም ተስፋ አልቆርጥም እያልክ እኔ ልክ ለአንተ እንደምለፋው
አንተ ለሷ እየለፋክ ምላሹ ግን አንተ ቢያንስ የሆነ የዋህነት አለህብህ እኮ። እሷ እኮ ምንም አይነት ቢያንስ እንደ ባል እንኳን ክብር አላሳየችም። ሶ በምን ቅጽበት እንዴ ቢያንስ 20 ደቂቃ 30 ደቂቃ አይሆንም እኮ አንተ እስክትመጣ ድረስ ነው። ያንን እንኳን እያስመሰለች እያየሃት እንዴት እንደዚህ ትሆናለህ? በቃ እኛ እያወራን አልፈልገውም ምናምን ስላንተ መጥፎ ነገር ብዙ ነገር እያወራች ባንዴ የተቀየረች አባቴ ብላ ነው የጀመረው። ስለዚህ ይሄ ነገር እልህ አስይዟት ኦር ደግሞ ያንተን ሰላም ያንተን ጤና እኔ ከጎንክ እንዳለው ስትረዳ ነው አብርሽ ለዚህ ነገር የተገፋፋቸው። ኩኩሩ ከሄርሜላ ጋር ነው አብራ ሄርሜላ የሆነ ነገር ትሪት ስላደረገች ሄርሜላ ስላሳቀች ከሄርሜላ ጋር ከሆነ ችግሩ ወደ ሄርሜላ እየመጣ ነው። ገብቷል? ሄርሜላ እያዝናናች ነው፣ እየሳቅ ያለው ሄርሜላ ምክንያት ነው። ስለዚህ አሁን ሩታ ሄርሜላን ለማሸነፍ እንጂ የእውነት ፍቅር አሸንፏት አይደለም እየመጣች ያለችው። ጋሼ ለምኗታል፣ ኤፍሬም ለምኗታል፣ ተንበርክኮ አይደል እንዴ ያንን ወረቀት ለማስፈረም ብዙ ሰጣ ገባ ውስጥ ገብቷል። ያ ሁሉ ነገር ረስታ በአንድ ጊዜ እንደዚህ አይነት ነገር ውስጥ ሊገባ አይችልም። ቢያንስ ሂደት አለው እኮ አይደል እንዴ? እርቅም ሲሆን እኮ ሂደት አለው። ነገር ግን ይሄ ነገር ከሄርሜላ ጋር በቃ ከሄርሜላ ጋር ነው ችግሩ። ሄርሜላ ስላዝናናች ወይንም ደግሞ ሩታ ጥላ ሄደችው ወድቃ ስላልተገኘ ነው። በደንብ ስለዚህ አብርሽ ቢያንስ ሊገባ ይገባል። ቁጭ ለክ ማሰብ ይኖርብሃል። በቃ እኔ ስለኔ ህይወት ይሄ ሰው አይጠቅምሽም ብለከኝ ይሄ ሰው አይጠቅምህም እንደምልክም እኔ ደግሞ እየነገርኩክ ነው ያለሁት። ቢያንስ ቆም ብለህ ለማሰብ ሞክር አብርሽ። ትዳርክን ፈልገው ነው እኔ ስለማውቃት ነው ሩታ። ወይኔ ስለማውቃት ምንድን ያስነካች? የበላኸው ነገር አለ፣ የጠጣኸው ነገር አለ አብርሽ። ሄርሚ እሺ እሷ ከልቧ ነው ከልቧ ቢሆን በዚህ መልኩ አልነበረ የምትመጣው። ከልቧ ቢሆን ያኔ ይሄ ሁሉ እየነገርኩህ አይደል እንዴ እኮ በቃ ችግር የለውም። እርግጠኛ ነህ በሷ? ምንድን ነው ያስነካቸው አብርሽ? እኔን ስማኝ አንዴ። ሄርሚ እርግጠኛ ነኝ። ተው ይቆጭሃል አብርሃም። እሷ ምንም ለአንተ መልካም ነገር አስብ አይደለም። እኔ ከጎንክ እንዳለው ስላወቀች ነው በዚህ ልክ እንትን የምትልክ አይደለም። እንደዛ ልክ እሷ እንደገፋሃት ሁሌ እሷን እየለመንክ እንድትኖረው የምትፈልገው እሷ የምሬን ነው። እልህ ይዟት ነው በቃ አንተን እንደዚህ በ2 ደቂቃ በ3 ደቂቃ መመለስ እንደምትችል ኃይሏን ለማሳየት ነው። እኔ ስለተረዳኋት ነው። ችግር የለውም። እኔ በቃ ችግር የለውም። እኔ ልጎዳ በቃ ሄርሚ አብርሽ ችግር የለውም። እኔ ልጎዳ በቃ እሷ እንደዛ ካደረገች እኔ ልጎዳ በቃ። ይሄ ስለፋታ አያሳዝንህም? እኔ አንተን እንደዚህ ለማስደሰት እንደዚህ እየሞከርኩኝ አሁን እንኳን ቢያንስ እኮ ደስታን እየመረጥክ አይደለም ያለኸው። እኔ እኮ ደስታህን ችግር የለውም እመርጣለሁ፣ ግን ደግሞ እሷ መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ሕፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ እኔ ለኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። ሩ የምርክም ነው። ከትላንት ወዲያ ሕፃኑን ይዛው መጣ ነበር። አሁንም ሕፃኑን ይዛው እየመጣች ነው። ስለዚህ ሂዱ በቃ እናንተ። እዚህ ስታያችሁ ሌላ ነገር ነው ከሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለኔው ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም አብርሃም ነው እግዚአብሔር ሂዱ በቃ። እኔ እኮ ትናንትና ስማኝ፣ ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዴ መጣሁት? በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዴ ያሳለፍነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? እንደዚህ ባንዴ ነገሮችን ውስን አድርገህ በቃ ሄርሜላ ከህይወቴ ትውጣ ብለህ ባንዴ እንደዚህ የምታስወጣኝ ሰው ቢያንስ በቀስ ስቴፕ ባይ ስቴፕ አይደል እንዴ? ለኔስ ቢሆን አይከብደኝም ነገሮች ይሁን። እሺ የኔም ነገር ይሁን ችግር የለውም። ያንተን ደስታ አስቀድማለሁ፣ ግን ደግሞ አሁን ደስታህን ለማስቀደም ኦር ደግሞ እሷ ሰላምክን ፈልጋ አይደለም። ለምን አታምነኝም? እኔ ስለ ሩታ መጥፎ ነገር ነግሬ ካውቃለሁ አላውቅም አይደል እንዴ? ራስን እንድታዳምጥ ነው አይደል እንዴ ማድረግ። በተቻለ አቅም እኮ ማዝናናት ነው አይደል እንዴ የምሞክረው። አጫንቄ እኮ አልቀርም እኮ አሁን ሂጂ በቃ ችግር የለውም ሂዱ። እንደውም ሳትመጣ ሂዱ። አቤል ይዛት ሂዱ እናንተም ብሩክም ሂዱ በቃ። ለእኔ ያስባችሁ እንደሆነ ይገባኛል በቃ። ግን ሩታ እናንተ እንደምትሏት አይነት ሰው አይደለችም ሩታ ከልቧ ነው የታረቀች። ለመታረቅ የፈለገችውም ከኔ ጋር በቃ ሁሉ ነገር ከልቧ ነው። ለምንድን ነው እንደዚህ ሞኝ ያደረገች ግን? ወይኔ ያ ሁሉ ነገር ያ ሁሉ ይወጣል፣ ያ ሁሉ የወረደው ነገር በአንድ ጊዜ ይረሳል። እሺ አንድ ጥያቄ ልጠይቅህ። ያ ሁሉ ነገር ስታደርግ ዛሬ ምን መጥቶ ነው ልቧን የገዛው? ምን ተፈጥሮ በዛች ቅጽበት ውስጥ? ቢያንስ ጋሽዬ መልሷት ቢሆን እውነትም በቃ ጋሽዬ መልሷት ነው አባት ነው መልሷት ነው ይባላል አብርሽ። ቢያንስ እኮ ነገሮችን ቆም ብለህ ኤፍሬም ያ ሁሉ ነገር ያ ሁሉ ተለፍቶ ያልተመለሰች ይሄን የዋህነት እስከመች ነው? የዋህነት ይበቃል። እስኪ አንዳንድ ንቃ
እንዴ ሁሌ አንተ እንደዚህ ለስርስ ያደረሰች ልጅ አሁን በአንዴ ስትታረቅ አባቴ ምናምን ስትል ምንም አጠረጥር። እኔ እኮ አሁን እሷ ላይ መጥፎ ነገር ምናምን አስብ አይደለም ግን አስብ ነው ያልኩ። የዋህነ በቃ አስብ። የዋህነት ግን ይበቃል። እኛ እኮ ሙጥኛ አንልብህም። አጠገብ ላይ ሆነ አትውጡም ስትለን አንወጣም አንልህም። አንተ ፍላጎት ሳንተገብር እንትን አንልም። ግን የዋህነት ይበቃል። በቃ እንዴ ትላንትና ከትላንት ወዲያ ያሳሰረች ልጅ አሁን መጣ አባቴ ስትል አይከብድም? ሄርሚ በቃ ችግር የለውም በእናትሽ ሂዱ በቃ። የምርክ ነው አብርሽ? ከልብ ነው እንደዚህ የምትለው? ግን ደህና ነህ? ቆይ የምልህ አብረሃት ምግብ በልተሃል? አብረሃት ምግብ የሆነ ውሃ ነገር የሆነ ምናልባት ወይ ወጣ ስትል የሆነ ያደረገችብህም ነገር ያለ እየመሰለኝ ነው። እንደዚህ ባንዴ ልብ ሩታ እንደዚህ አንቺ እንደምትያት አይነት ሰው አይደለችም። ወይ አልገባክም? ይገባኛል፣ በደንብ ነው የሚገባኝ። አንቺ እንደምታስቢያትና አንቺ እንደምትያት አይነት ሴት አይደለችም ሩታ። ቅናት አሳብዷት እልህ ይዟት ነው እንጂ ፈልጋህ ወዳህ አይደለም። ለምን አይገባህም? ለምን የሚወድህን የሚያፈቅርህን የሚያከብርህ እዚች ጋር ከጎንክ አሁንም እንደዛ የፋኝ አሁንም እንደዛ እንትን እያልከኝ ትዕግስቴን ለምን ታስጨርሰኛለህ አብርሽ? እኔም እኮ ሰው ነኝ አይደል እንዴ? ለምን የሚወድህን የሚያከብርህን ሰው እኮ ከሚወደው ከሚያከብረው ከሚያፈቅረው ደስተኛ ከሚሆን ሰው ጋር አይደል የሚኖረው? ሁሉም ነገር እኮ መቅረት ካለበት ይቀራል እንዴ? የሚሆነው ነገር ነው እንጂ እኮ የማይሆነው ነገር አይሆንም አይደል እንዴ አብርሽ? ስለዚህ እሱ አላማውን እየነገርን ነው። ቢያንስ ቆም ብለህ እንዴ ምንም ስለ ሩታ ሲባል እኮ እንዴ ሰው ናት አይደል እንዴ? አንተ እኮ 100% ሰው ናት እያልክ ነው። በቃ 100% ምንም አትሆንም እያልክ ነው። ሁኔታክ እንደዛ ነው። በዚህ ልክ ነገሮች ለምን እንትን እንዳለ ካላቅም፣ ግን ደግሞ እኔንም ቢሆን ቢያንስ የኔ ስልፋት አያሳዝንም? ከጎን ኮኝ እንደዛ እንደምወድህ እንደዛ እንደማፈቅርህ እንደዛ እንደማከብርህ ከህይወቴ ውጭ ስትለኝ እሺ እያልኩ ከህይወቴ እየወጣሁኝ እኔ ሳላሳዝንክም ቢያንስ አንድ ስልክ እንኳን ስትደውልልኝ እንዴት ሰፍ ብዬ እንደማወራክ ታውቃለህ አይደል እንዴ አብርሽ? ነገሮችን ሁሉ ረስቼ ያለህበትን ሁኔታ ሳላቅኩ ቀርቼ አይደለም። እንደምወድህ እንደማከብርህ ታውቃለህ አይደል እንዴ? ለምንድን ነው የኔስ ነገር እንዴ? ሴት ልጅ ነኝ አይደል እንዴ አብርሽ? ታሳዝነኝ እቺ ምስኪን ልጅ ነች። በዚህ ልክ እንደዚህ ምንም እኮ ያረክላት ነገር የለም። ምንም እኮ አላረክላትም እስካሁን። ግን ለአንተ ደፋ ቀና ትላለች። ለአንተ ሰላም፣ ለአንተ ፍቅር ስትል እኔ እኮ ምንም ማለት ሰው እኮ አታ ምናምን አይደለም። የሚወዳትም ሰው ምናምን አታ አይደለም። ሙያ ምናምን አታ አይደለም። ይኸውልህ ግን አንተ የተሰበረውን ልብ ለመጠገን ነው። ገብቶሃል? ግን አንተ አይንህ አሁንም አልገለጥክም። ምናልባት ነገሮች ካለፈው በኋላ አብርሽ እንትን እንዳይል ይቆጭሃል። እውነት ማለት አንዳንድ ጊዜ ሁሌ እንደዚህ መሆንም አይነት ስሜት አይሰማክ? አላሳዝንክም? እኔም እኮ ይከፋኛል። እኔ ለአንተ መጥፎ ነኝ አብርሽ? ለአንተ ክብር ለአንተ ፍቅር ከማሳየት ውጪ ለአንተ ሰላም ከማሳየት ውጪ ያደረኩት ነገር አለ? ደግሞ ናፍቀኸኛል። የምሬ ነው። ሳቅህ ናፍቆኛል፣ ጨዋታህ ናፍቆኛል። አብርሽ መልስ ስጠኛ። ዝም አትበለኝ። እንደዚህ እንድደነዝዝ አልፈልግም። ሰላምክን ፈልጌ አይደል እንዴ ነኝ? ሂዱ አትበለኝ። በእግዚአብሔር አብርሽ ሂዱ አትበለኝ። ፈልጌ ካርላ የመጣሁት ቢያንስ በስትክክል እንኳን አላቀፈኝም እኮ። ቆይ ሂዱ በቃ። ሩታ ትመጣለች አሁን። እሺ ትንሽ ቢያንስ ቀፈኝ። እኔ አላሳዝንክም? ሂዱ አትበለኝ አብርሽ። እሺ እንሄዳለን፣ ግን ስማኝ አንዴ ስማኝ። በዚህ ልክ ልምለፋልህ፣ በዚህ ልክ እንደዚህ የምጥርልህ፣ በዚህ ልክ ሴት ልጅ ነኝ አይደል? ቢያንስ የሆነ ዩልንታ እንኳን ሳይዘኝ እንደዚህ መሆንልክ ስለምወድና ስለማፈቅር ብቻ ነው ቢገባክ ማለት ነው። ግን ቢያንስ አንተም አላቅም ብቻ በቀልና ፍቅር ላይ እሺ ምን ላድርግልህ አሁን? ይዤ ልውጣ ላዝናናክ? እኮ ደብረዋል እኮ ገና ስመጣ ራሱ ፊትክ ብዙ እንደና አልነበረ። ምንም አልነበረኝም። በእናትህ ሻይ ቡና ልበል፣ እዛ አየር እየወሰድን ላስወጣክ በቃ። ከዛ ቀስ በቀስ የተነጋገርን ምን ችግር የለውም። የተሰማህን ነገርም ደግሞ አንተም ታወራኛለህ፣ እኔም አወራካለሁ። ከዛ በኋላ መስተካከል ያለበትን ይስተካከላል። ከዚህ በፊት ያልከኝንም ምናምን ረስቼዋለሁ። እሺ እኔ ያልከኝንም ከህይወቴ ውጪ ምናምን ያልከው በቃ ረስቼዋለሁ። እሺ መነጋገር ባለብን መልኩ እንነጋገራለን። እሺ እሺ ሌላ ቀን ሄርሚላ ሂዱ። አይደለም ዛሬ መሆን አይችልም አብርሽ። ሌላ ቀን አሁን ሩታ እየመጣች ነው። ከመጣች እዚህ ካገኘቻችሁ እሺ እናናግራት። እሷ አይደለም ማለት
በግድ ቢሆን ነገር የለም ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገርም የኛ ነገርም አይደለም አቢላ እኔ እንዴት ማለት በዛ ልክ እኔ እንደምወደው እንደማፈቅረው ቢያቅማ በዛ ደቂቃ ውስጥ አሁን ሩታ መጥቶ ሌላ ችግር ከሚፈጠር ብንወጣ ይሻላል። ሂዱ ሌላ ቀን ትመጣላችሁ። አብልስታው እኮ ሌላ ቀን እንገናኛለን። ሌላ ቀን በቃ ሌላ ቀን እሺ ቢያንስ እሺ ወይ ቢያንስ ስልክ እንኳን አንሳልኝ። እንደዛ እየደወልኩልህ አንድ ጠላት ነኝ እኔ አብሽ ቢያንስ እሺ ስልክ አንሳልኝ። እሺ ሄድልሃለሁ፣ አከብራለሁ። አንተ የምትለውን ቃል ወደኋላ አልልም። እሺ ሩታም እየመጣች ከሆነ እወጣለሁ፣ ግን ቢያንስ ነገሮችን ቆም ብለን ለማሰብ ሞክር። እሺ እወድሃለሁ በጣም አይዞህ። እሺ አለሁልህ፣ ሁሌም ከጎንህ ነኝ። እሺ አይክፋክ፣ ከፋም ደውልልኝ፣ አለሁ ከጎንህ ነኝ። እሺ እሺ ነው ሄድልሃለሁ በቃ ቦርሳዬን